በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን ማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሐምሌ 8 ቀን የጻድቁ አባታችን የአቡነ ኪሮስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ሐምሌ 8 ቀን የጻድቁ አባታችን የአቡነ ኪሮስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬቱ ዕለት ሐምሌ 8 ቀን አባታችን አባ ኪሮስ ምድራዊ ገድላቸውንና ሩጫቸውን በድል የጨረሱበት የማይጠፋውን የቅድስና አክሊል ከጌታችን የተቀበሉበት ከምድራዊ ድካም ወደ ዘላለማዊ ዕረፍት የተሸጋገሩበት ታላቅ ዕለት ስለሆነ ይህንን ታላቅ ክብረ በዓል እናከብራለን ማለት ነው። ታዲያ በዓለ ዕረፍታቸው ስለሆነ ነው ይህንን ክብረ በዓል የምናከብረው ብለን ብቻ ማለፍ ሳይሆን ታሪኩስ እንደምንድን ነው የሚለው ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንማማራለን። ጻድቁ አባታችን አባ ኪሮስ የተወለዱት በነገሥታት ወገን በሮም አገር ነው። ወላጆቻቸው ምድራዊ ባለጠግነት ብቻ ሳይሆን ሰማያዊውን ባለጠግነት የያዙ እግዚአብሔርን የሚፈሩ ደጋግ ቅዱሳን ሰዎች ነበሩ። የጻድቁ አባታችን የአቡነ ኪሮስ ወላጅ አባት ንጉሥ ዮናስ ወይም ደግሞ በአንዳንድ የገድላቸው መጽሐፍ ላይ ደግሞ አብያ ተብሎ ይጠራል። እናታቸው ደግሞ አንስራ ትባላለች። እነዚህ ቅዱሳን በአንድነት ተጋብተው ሲኖሩ እግዚአብሔር አምላክ የተባረከ ልጅ እንዲሰጣቸው ዘወትር ይማጸኑት ነበርና እግዚአብሔር አምላክ ይህንን የተባረከ ልጅ ታኅሳስ 8 ቀን ሰጥቷቸዋል ማለት ነው። አባታችን አቡነ ኪሮስ የተወለዱት ታኅሳስ 8 ቀን ነው። አባታችን የቀድሞ ስማቸው ዲላሶር ይባል ነበረ። ታዲያ አባታችን አቡነ ኪሮስ በቤተ መንግሥት ውስጥ በድሎት ሳይሆን በንጽሕና በቅድስና በጾም በጸሎት እግዚአብሔርን በመፍራት ካደጉ በኋላ ምድራዊ አባታቸው ንጉሥ ዮናስ ከዚህ ዓለም በሞት ተለያቸው። አባታቸው ካረፉ በኋላ ጻድቁ አባታችን አቡነ ኪሮስ እውነተኛውን የክርስቶስን ቃል ለመከተል ወሰኑ። ከአባታቸው ያገኙትን ሀብት ሙሉ በሙሉ ለድሆችና ለችግረኞች መጸወቱ። ራሳቸውም ዓለምንና ክብሯን ሙሉ በሙሉ ንቀው በመመነን ወደ በረሃ ወጡ። ወገኖቼ አስተውሉ። ታዲያ ጻድቁ አባታችን አቡነ ኪሮስ ዓለምን ንቀው ክብሯንም ንቀው ሁሉን ነገር ንቀው እግዚአብሔርን መርጠው ወደ በረሃ ቢወጡ ዓለምን ጥለው በሄዱበት በዚያ በበረሃ ላይ እግዚአብሔር አምላክ እንዲህ አላቸው፣ ለብዙ ሰዎች አባት ትሆናለህ። የአንድ ቀን መንገድ ሂድና ገዳማዊ መነኮስ ታገኛለህ፣ ከእርሱም ልብሰ ምልኩስናን ትለብሳለህ አለው። አስተውሉ ወገኖቼ። ታዲያ ጻድቁ አባታችን አቡነ ኪሮስ በመንፈስ ቅዱስ መሪነት በረሃ ውስጥ ወደሚኖረው ወደ ታላቁ ገዳማዊ አባት ወደ አባ በብኑዳ ዘንድ ሄዱ። አባ በብኑዳ የአባ ኪሮስን መምጣት አስቀድመው በመንፈስ ቅዱስ መሪነት ገላጭነት አውቀው ስለነበረ ጻድቁ አባታችን አቡነ ኪሮስን በደስታ ተቀበሏቸው። በደመና ላይ ሆነው ወደ አስቄጥስ ገዳም በመሄድ የምንኩስና ልብስ ወይም ደግሞ አልባሰ ምልኩስና ይዘው መጥተው
ለአባ ኪሮስ አለበሷቸው። ወገኖች ያስተውሉ። ጻድቁ አባታችን አቡነ ኪሮስ በ17 ዓመት ዕድሜያቸው ሥርዓተ ምንኩስናን ፈጽመው ወይም ደግሞ መልኩሰው ማገልገል ጀመሩ። አባ ኪሮስ የመነኮሱት በ17 ዓመታቸው ነው። ወገኖቼ አባ ኪሮስ ከምንኩስናቸው በኋላ ስለ ሰው ልጆች ኃጢአትና ይቅርታ እያለቀሱ ስለ ዓለም መዳን ሲሉ ለ40 ዘመናት ሙሉ ጀርባቸውን ከምድር ላይ ሳያስነሱ መሬት ላይ ወድቀው ወይም ደግሞ ተኝተው በጾም በጸሎት ተጋድለዋል። እግዚአብሔር አምላክ ዓለምን ይቅር እንዲል ስለበደሉ ሰዎች፣ ስለ ኃጢአተኛ ሰዎችን ሁሉ ይቅር እንዲላቸው ጻድቁ አባታችን አቡነ ኪሮስ በመሬት ላይ ወድቀው እነርሱን ካልማርክልኝ አልነሳም ብለው ለ40 ዘመናት ሙሉ በመሬት ላይ ተኝተው ምንም ሳይንቀሳቀሱ በጾም በጸሎት ተጋድለዋል። ወገኖቼ ምንም ሳይንቀሳቀሱ በዚያው በተኙበት በመቆየታቸው ምክንያት ስጋቸው በስብሶ አልቆ አፈር እስከሚሆን ድረስ እንዲሁም ደግሞ በስጋቸው ላይ ሳር እስከሚበቅል ድረስ ስጋቸው ከመሬት ጋር ተጣብቆ በሰውነታቸው ላይ ሳር እስከሚበቅል ድረስ እግዚአብሔር አምላክን ምሕረትን ለምነዋል፣ ጠይቀዋል። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ ታላቅ ተጋድሏቸውንና ፍቅራቸውን አይቶ በክብረ ተገለጠላቸው። ጌታችን በራሱ አንደበት ከመሬት አስነስቷቸው ስለ ድካማቸውና ስለ ጽናታቸው ታላቅ ቃል ኪዳንን ሰጥቷቸዋል። ወገኖቼ ዛሬ ቃል ኪዳናቸው በዚህ ዘመንም እየሰራ መሆኑን በብዙ ቦታዎች ላይ እየተመለከትን ያለነው። ወገኖቼ ቃል ኪዳናቸው ምንድነው ስንል ልጅ የሌላቸው መካኖች ገድልህን አቅፈው ቢያለቅሱ ጸበልህን ቢጠጡ ስምህን ቢጠሩ የመካኒቱን ማኅፀን እከፍታለሁ። ወልደው ለሚያጠቡ ወላጆች የሚሞትባቸውን ሕፃን እንዳይሞትባቸው ጠብቃለሁ። በስምህ ቤተ ክርስቲያን ያነጸውን የተራበ ያበላውን የተጠማ ያጠጣውንና መባ የሰጠውን በሰማያዊ መንግሥቴ እሸልመዋለሁ፣ ጠብቋለሁ። ገድልህን የጻፈውን ያጻፈውን በትዕግሥትና በሃይማኖት ሆኖ ያነበበውንና የሰማውን ሁሉ ከሲኦል እሳት እኔ ጠብቀዋለሁ። በስም የሚማጸነውንና አንተን የሚወድህን ሰው እስከ 12 ትውልድ ድረስ እምርልሃለሁ የሚል ይህንን ታላቅ ቃል ኪዳን እግዚአብሔር አምላካችን ለጻድቁ አባታችን ለአቡነ ኪሮስ ገባላቸው። ወገኖቼ ዛሬ ብዙ ሰዎች ልጅ በማጣት ሲሰቃዩ የነበሩ የጻድቁ አባታችን የአቡነ ኪሮስን ገድል አዝለው ገድሉን አቅፈው ጸበላቸውን ተጸብለው ጸበላቸውን ጠጥተው ስማቸውን ጠርተው ትላንት ልጅ ያልነበራቸው ዛሬ ግን ልጅ ለማቀፍ የበቁ ብዙ ሰዎች አሉ። ዛሬ በዘመናችን ትላንትና በሕመም ይሰቃዩ የነበሩ ዛሬ በጸበላቸው የዳኑ ብዙ ሰዎች አሉ በዘመናችን። ወገኖች እግዚአብሔር አምላካችን ደግሞ ለጻድቃን ለሰማዕታት የሚገባላቸው ቃል ኪዳን አንድ ዘመን ላይ የሚሰራ ብቻ ሳይሆን ለዘላለም የሚሰራ የምህረት ቃል ኪዳን ነው። ወገኖች አስተውሉ። ታዲያ አቡነ ኪሮስ የዕረፍታቸው ሰዓት በደረሰ ጊዜ ሰማያዊና ምድራዊ ክብር በአንድነት ተገልጧል። ይህስ እንደምንድን ነው ካልን ጻድቁ አባታችን አባ ኪሮስ በዚህ ምድር ላይ በተጋድሎ የኖሩት 270 ዓመታትን ነው። ረፍታቸው ዛሬ ሐምሌ 8 ቀን ነው። በዓለ ረፍታቸው እጅግ ያስደንቅ ነበረ። ታላቁ ንጉሥ ቅዱስ ዳዊት መዝሙረኛው ልበ አምላክ ቅዱስ ዳዊት በመሰንቆ የዘመረላቸው እልፍ አላፋት ቅዱሳት መላእክት በተገኙበት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ነፍሳቸውን ከቅዱስ ሥጋው ለይቶ በታላቅ ክብር አሳርጓታል። ይህ የሆነው በዛሬቱ ዕለት ሐምሌ 8 ቀን ነው። ወገኖቼ እልፍ አላፍ መላእክት አጅቧቸው ቅዱስ ዳዊት በመሰንቆ እያመሰገናቸው በገና እየደረደረላቸው እግዚአብሔር አምላክ ደግሞ ቅድስት ነፍሳቸውን ከቅዱስ ሥጋው ለይቶ በታላቅ ክብር አሳርጓታል። ይህ እጅጉን የሚደንቅ ነው። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ የአስቄጥስ ገዳም መነኮስ የነበረውን አባ ባውማን ሥጋቸውን ገንዞ እንዲቀብር አደረገ። ይህ አባ ባውማ ቀደም ሲል የንጉሥ ዘይኑን ልጅ የቅድስት ኢላርያን ሥጋ የገነዘ
ታላቅና ታማኝ አባት ነው። የጻድቁ አባታችን የአቡነ ኪሮስን ገድላቸውን የጻፈውም ይህ ታላቅ አባት አባ ባውማ ነው ወገኖቼ። ስለዚህ ዛሬ ሐምሌ 8 ቀን ስለምንድን ነው የጻድቁ አባታችን የአቡነ ኪሮስን ዓመታዊ ክብረ በዓል የምናከብረው ስንል አባታችን ምድራዊ ገድላቸውን ሩጫቸውን በድል የጨረሱበት ዕለት ነው። የማይጠፋውን የቅድስና አክሊል ከጌታችን የተቀበሉበት ዕለት ነው። ከምድራዊ ድካም ወደ ዘላለማዊ ዕረፍት የተሸጋገሩበት ታላቅ ዕለት ነውና ይህን ዕለት በታላቅ ክብር እናከብራለን ማለት ነው። ታዲያ ይህንን ክብረ በዓል በዚህ ምክንያት ነው የምናከብረው ስንል አንዳንድ ሰዎች ቅዱሳንን እያመለክን የሚመስላቸው ሰዎች አሉ። ዛሬ አቡነ ኪሮስን ስናከብር እኛ አቡነ ኪሮስን እያመለክን የሚመስላቸው ሰዎች አሉ። ነገር ግን እኛ አቡነ ኪሮስን እያመለክን አይደለንም። የትኛውም ቅዱሳንን፣ ጻድቃንን፣ መላእክትን ክብረ በዓላቸውን ብናክብር እኛ እያመለክናቸው ሳይሆን እግዚአብሔር አምላክ ባከበራቸው ልክ እያከበርን ወገኖቼ። ታዲያ ቅድስት ቤተ ክርስቲያናችን የቅዱሳንን በዓላት ለምንድን ነው የምታከብረው የሚለው ልናውቅ ያስፈልጋል። የብዙ ሰዎች ጥያቄ ስለሆነ ዛሬ አባ ኪሮስን በዓል ስናከብር ቅድስት ቤተ ክርስቲያናችን የቅዱሳንን በዓላት የምታከብርበትን መጽሐፍ ቅዱሳዊና መንፈሳዊ ምስጢር በማስተዋል ማወቅ ይኖርብናል። ቅዱሳንን የምናስበውና በዓላቸውን የምናከብረው ስለምንድን ነው ስንል የመጀመሪያው አምላካቸው እግዚአብሔርን ለማመስገን ነው። ዛሬ የአቡነ ኪሮስን ዓመታዊ ክብረ በዓል ስናከብር የአቡነ ኪሮስን አምላክ እግዚአብሔርን ለማመስገን ነው። ቅዱሳን ያደረጉትን ተጋድሎና የፈጸሙትን ተአምራት ስናስብ በምድር ላይ ያን ሁሉ ኃይልና ስልጣን የሰጣቸውንና በእነሱ ላይ አድሮ ድንቅ ሥራ የሠራውን እግዚአብሔርን እናመሰግናለን። ለዚህ ነው መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙሩ ላይ እግዚአብሔር በቅዱሳኑ ላይ ድንቅ ነው ብሎ የተናገረው ማለት ነው። ስለዚህ የቅዱሳንን በዓል የምናከብረው እግዚአብሔር አምላክን ለማመስገን ነው። የቅዱሳን በዓል የፈጣሪ የክብሩ መግለጫ ነው ወገኖቼ። ለዚህ ነው ይህንን ክብረ በዓል የምናከብረው። ሌላው ደግሞ ስለምንድን ነው የምናከብረው ስንል አርአያነታቸውንና ምሳሌነታቸውን ለመከተል ነው። ይህስ እንደምንድን ነው ካልን ቅዱሳን እንደኛ ሥጋ የለበሱ ፈተና የደረሰባቸው ነገር ግን በፈጣሪ ኃይል ድል የነሱ ወንድሞቻችን ናቸው። ጻድቃን ሰዎች ናቸው። የእነሱን በዓል ስናክብር ታሪካቸውን ሰምተን በእምነታችን እንድንበረታ በቅድስና ሕይወት እንድንቀናና ፈለጋቸውን እንድንከተል ይህንን ክብረ በዓል እናከብራለን። ቅዱስ ጳውሎስም ለዚህ ነው በአንደኛ ቆሮንጦስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ ያለን ማለት ነው። ስለዚህ የቅዱሳን በዓል ለእኛ የተጋድሎ ትምህርት ቤት ነው። የቅዱሳንን በዓል ስናክብር ታሪካቸውን እንሰማለን። ታሪካቸውን ስንሰማ ደግሞ ሰምተን ብቻ ለመተው ሳይሆን የሰማነውን ታሪክ በሕይወት እንድንኖረው ነው። አርአያቸውንና ምሳሌነታቸውን ለመከተል ነው ይህንን ታላቅ ክብረ በዓል የምናከብረው ማለት ነው። ሌላው ደግሞ ስለምንድን ነው የምናከብረው ስንል የጸሎታቸውንና የቃል ኪዳናቸውን በረከት ለመሳተፍ ነው። እግዚአብሔር አምላክ ለቅዱሳኑ የሰጣቸው የቃል ኪዳን በረከት አለ። በዓላቸውን በጸሎት በምስጋናና በዝማሬ ስናክብር ከቃል ኪዳናቸው ተካፋዮች እንሆናለን። አዎ ስምህን የጠራውን ዝክርህን የዘከረውን በስምህ ለተሠራ ቤተ ክርስቲያን መባ ያስገባውን እያለ እግዚአብሔር አምላክ ቃል ኪዳን ሰጥቷቸዋልና የቅዱሳንን በዓላቸውን በጸሎት በምስጋና በዝማሬ ስናክብር ከቃል ኪዳናቸው ተካፋዮች እንሆናለን። ለዚህ ነው የማቴዎስ ወንጌል ምዕራፍ 10 ቁጥር 31 ላይ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ተብሎ የተጻፈው ማለት ነው። የጻድቁን የአባ ኪሮስን በዓል ማክበር ከእርሳቸው በረከት ተካፋይ ያደርገናል ወገኖቼ። ሌላው ደግሞ አዎ ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል እያመለክናቸው ሳይሆን እግዚአብሔር አምላካችን የዘላለም የማይጠፋ ስም ስለሰጣቸው ነው ወገኖቼ። ትንቢተ ኢሳይያስ ላይ ተመዝግቦልን እንደምናገኘው እግዚአብሔር አምላካችን በቤቴና በቅጥሬ የዘላለም መታሰቢያ ስም እሰጣቸዋለሁ ብሎ ቃል ኪዳንን ለቅዱሳን አባቶቻችን በገባላቸው ቃል መሠረት በእግዚአብሔር ቤት የዘላለም መታሰቢያ ስም ስለሰጣቸው ነው ይህንን የቅዱሳንን ክብረ በዓል የምናከብረው ማለት ነው።
እግዚአብሔር አምላክ የዘላለም መታሰቢያ ስም በቤቴና በቅጥሬ ሰጣቸዋለሁ ብሎ ሰጥቷቸዋል። እኛም የቅዱሳንን ስም እየጠራን እግዚአብሔር አምላክን እናመሰግናለን። እግዚአብሔር አምላክ ባከበራቸው ልክ እያከበርናቸው በተሰጣቸው የምህረት ቃል ኪዳን ከእግዚአብሔር ምህረትን ይቅርታን ያሰጡን ዘንድ አማልዱን፣ አስታርቁን እያልን ቅዱሳን አባቶቻችንን እንማጸናለን ማለት ነው። ይህንን በደንብ ልታውቅ ያስፈልጋል። እያመለክን እንዳልሆነ አስረግጣችሁ ልታውቅ ያስፈልጋል። ዛሬ በአቡነ ኪሮስ ስም የታነጸ ቤተ ክርስቲያን ውስጥ የሚመለከው እግዚአብሔር አምላክ ነው፣ አቡነ ኪሮስ አይደሉም። የዘላለም መታሰቢያ ስም በቤቴና በቅጥሬ እሰጣቸዋለሁ አለ። አዎ አብያተ ክርስቲያናት በጻድቃን ስም ሊታነጹ ይችላሉ። አዎ የቃል ኪዳኑ ታቦት በጻድቃን ስም ሊሰየሙ ይችላሉ። ነገር ግን የሚመለከው እግዚአብሔር አምላክ ነው። የሚፈተተው የክርስቶስ ሥጋና ደም ነው። በአቡነ ኪሮስ ቤተ ክርስቲያን ውስጥ የአቡነ ኪሮስ ሥጋና ደም አይደለም የሚታደለው፣ የክርስቶስ ሥጋና ደም ነው። ይህንን በደንብ ልታውቁ ያስፈልጋል ወገኖች። ስለዚህ ቅድስት ቤተ ክርስቲያናችን የቅዱሳንን በዓላት ለምን ታከብራለች ስንል በእነዚህ ምክንያቶች ነው የምታከብረው። ታዲያ ይህንን ከተመለከትን ዘንዳ ከጻድቁ አባታችን ከአቡነ ኪሮስ ሕይወት እኛ ምንድነው የምንማረው የሚለው ልናውቅ ያስፈልጋል። የቅዱሳንን ታሪክ መስማት ብቻ ሳይሆን የሰማነውን ነገር በሕይወት ልንኖረው ያስፈልጋልና የቅዱሳንን ክብረ በዓላት ስናከብር ደግሞ ለምንድን ነው የምናከብረው ስንል አንደኛው አርአያነታቸውንና ምሳሌነታቸውን ለመከተል ነው፣ ፈለጋቸውን ለመከተል ነው ብለናልና ከጻድቁ አባታችን ከአቡነ ኪሮስ ምንድን ነው የምንማረው ስንል የመጀመሪያው ዓለምንና የሐሰት ክብሯን መናቅን እንማራለን። ይህስ እንደምንድን ነው ካልን አባ ኪሮስ የነገሥታት ወገን ነበሩ። የቤተ መንግሥት ድሎት፣ ክብር፣ ስምና ሀብት አልጎደላቸውም ነበረ። ነገር ግን ይህ ሁሉ ምድራዊ ክብር እንደሆነ፣ ይህ ሁሉ ምድራዊ ክብር ደግሞ እንደ ጠዋት ጤዛ አላፊ ጠፊ መሆኑን ተረዱ ጻድቁ አባታችን። ከአባ ኪሮስ የምንማረውም እኛ እውነተኛ ክብርና ባለጠግነት ከእግዚአብሔር ጋር መኖር መሆኑን ነው። እኛም ቢያንስ ልባችን በምድራዊ ሀብት እንዳይታሰር ለችግረኞች መመጽወትንና በያዝነው ነገር መርካትን ከጻድቁ አባታችን ከአቡነ ኪሮስ እንማራለን ወገኖቼ። ለዚህ ነው በመጽሐፍ ቅዱሳችን ላይ ዓለምን ወይም ደግሞ በዓለም ያሉትን አትውደዱ፣ ማንም ዓለምን ቢወድ የአብ ፍቅሩ በእርሱ ውስጥ የለም፣ ዓለሙም ምኞቱም ሁሉ ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል ተብሎ በአንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ የተጠቀሰልን ማለት ነው። ስለዚህ ከጻድቁ አባታችን ከአቡነ ኪሮስ የምንማረው ምንድን ነው ስንል የዓለምን የሐሰት ክብሯን መናቅ ነው። ዛሬ ዓለም ጣዖት ሆናብናለች። ዛሬ ገንዘብ ጣዖት ሆኖብናል። ዛሬ ብልጭልጭ ነገር የምናየው ነገር ሁሉ፣ ስልጣን ሁሉ ጣዖት ሆኖብናል ወገኖቼ። እነዚህ ነገሮች ሁሉ አላፊ ጠፊ እንደሆኑ ልንገነዘብ ያስፈልጋል። ይህንን ተገንዝበን ደግሞ የማያልፈውን እውነተኛውን ሀብት ልንይዝ ያስፈልጋል ማለት ነው። ይህ ደግሞ የእግዚአብሔርን ፍቃድ ማድረግ ነው። ሌላው ደግሞ ምንድን ነው የምንማረው ስንል አባታችን ሳር እስከሚበቅልባቸው ድረስ በጸሎት እንደጸኑ ሁሉ እኛም ደግሞ በሕይወታችን በሚገጥሙን ፈተናዎች ሁሉ ተስፋ ሳንቆርጥ በትዕግሥት መጸለይን ከእርሳቸው እንማራለን። እግዚአብሔር አምላክ ምሕረትን እስከሚያደርግላቸው ድረስ፣ እርሳቸው ለጠየቁት ጥያቄ ምላሽ እስከሚሰጣቸው ድረስ፣ ሥጋቸው በስብሶ አፈር እስከሚሆን ድረስ፣ ሥጋቸው ላይ ሳር እስከሚበቅል ድረስ በጸሎት በትዕግሥት ሆነው እንደ ጸለዩ ሁሉ እኛም ዛሬ በሕይወታችን ውስጥ የተለያዩ ፈተናዎች ያጋጥሙናል። በሕመም እንሰቃያለን። በብዙ ፈተናዎች እንሰቃያለንና እንዲህ አይነት ፈተናዎች ሲያጋጥሙን ተስፋ ሳንቆርጥ በትዕግሥት መጸለይን ከአባታችን እንማራለን። ለዚህ ነው ሮሜ 12:12 ላይ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ ተብሎ የተጠቀሰው ማለት ነው። የሉቃስ ወንጌል ምዕራፍ 21 ላይም ደግሞ በመጽናታችሁም ነፍሳችሁን ታገኛላችሁ ተብሎ ተጠቅሶልናል። ሌላው ደግሞ ከጻድቁ አባታችን ምንድን ነው የምንማረው ስንል የመጨረሻው ስለ ሌሎች ማዘንና መጸለይን ከእርሳቸው እንማራለን። አባ ኪሮስ ያንን ሁሉ መከራ በበረሃ የተቀበሉት ስለ ራሳቸው በደልና ኃጢአት አይደለም፣ አልነበረም። ስለ ዓለም ሕዝብ ድህነትና ስለ ኃጢአተኞች ንስሐ መግባት ነው ያን ሁሉ ተጋድሎ ሲጋደሉ የነበሩት። ዛሬም እኛ ታዲያ ከጻድቁ አባታችን የምንማረው እኛም በጸሎታችን
ውስጥ ስለታመሙት፣ ስለተራቡት፣ ሰላም ስላጡት፣ ስለ ሀገራችን ስለተቸገሩ ሁሉ ማዘንና መጸለይ እንዳለብን ከአባታችን እንማራለን ማለት ነው። ይህንንም ደግሞ ያዕቆብ 5:12 ላይ እርስ በርሳችሁ በጸሎት ተደጋገፉ፣ የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች ተብሎ እንደተጠቀሰ ይህንን ልናደርግ ያስፈልጋል ማለት ነው። ስለዚህ ዛሬ ከአባታችን ከአባ ኪሮስ ሕይወት የተማርነውን እነዚህን ታላላቅ ቁም ነገሮች በልባችን ሰሌዳ ልንጽፋቸው ይገባል። የእሳቸውን ታሪክ ሰምተን ብቻ መተው ሳይሆን ይልቁንም ደግሞ በሕይወታችን ውስጥ በትዕግስት መቆምን፣ እርስ በርስ መዋደድን፣ ለእግዚአብሔር ፍቃድ መገዛትን ልንለማመድ ያስፈልጋል። የተማርነውን በሕይወታችን ልንኖር ያስፈልጋል ማለት ነው። በእውነት እግዚአብሔር አምላካችን በአባታችን በአባ ኪሮስ ጸሎትና በቃለ ኪዳናቸው ይጠብቀን። ሀገራችን ኢትዮጵያንም ሰላም ያደርግልን፣ የታመሙትን ይፈውሱልን፣ የተከዙትን ያጽናናልን። ወገኖቼ በእውነት የጻድቁ በረከትና ረድኤት ከሁላችን ጋር ይሁን። ስለዚህ ዛሬ የተማርነውን ሁሉ ላልተማሩት ወንድሞቻችን ደግሞ ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን የሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ 3 ታላላቅ የበረከት ስራዎች ምን ምንድናቸው ስንል ማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ እኛን የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን እንጠይቃለን። የገና በዓልን ምክንያት ማድረግ የታመሙት ወንድሞቻችንን እንጠይቃለን። የትንሣኤ በዓልን ምክንያት ማድረግ ደግሞ የተራቡ እናበላለን፣ የተጠሙ እናጠጣለን፣ ነዳያንን አንድ ቦታ ሰብስበን እንመግባለን ማለት ነው። ይህንንም አድርገን ደግሞ እግዚአብሔር አምላካችን የሚጠይቀንን ጥያቄ እንመልሳለን ማለት ነው። ስለዚህ እዚህ የበረከት ስራ ላይ ሁላችሁም አነሰ በዛ ሳትሉ ያቅማችሁን አድርጋችሁ ልትሳተፉ ያስፈልጋል። አሁን ከፊታችን አዲስ ዓመት እየመጣ ነውና አዲስ ዓመትን ምክንያት ማድረግ ደግሞ የታሰሩት ወንድሞቻችንን እንጎበኛለንና የ100 ብር ቻሌንጅ ብለን ጀምረናል። እዚህ 100 ብር ቻሌንጅ ላይ ሁላችሁም አነሰ በዛ ሳትሉ ያቅማችሁን እያደረጋችሁ ልትሳተፉ ያስፈልጋል ማለት ነው። ይህንን ደግሞ እንዴት ነው የምትሳተፈው፣ በምን አካውንት ነው የምትሳተፈው እያላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን ጽሁፍ አንብባችሁ እዚህ በረከት ስራ ላይ ልትሳተፉ ትችላላችሁ ማለት ነው። በእውነት እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ግን ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ወሳት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።